ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ ወደ ዝርዝር ዜና አልፈናል። በድጋሚ እስከ ፍጻሜው ድረስ አብራችሁን ቆዩም። በክልሉ ጥናት ላይ የቆየው የስነ ህዝብ ኢኮኖሚያዊና መልክዓ ምድራዊ መረጃዎች አደረጃጀት ተጠናቆ ወደ ዘመናዊ የመረጃ ቋት እየተሸጋገረ እንደሚገኝ የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ኃላፊ አቶ ፈቃደ ስላሴ ቤዛ አስታወቁ። የተቀናጀ የመረጃ አያያዝ ስርዓት በአዲስ መልክ መደራጀቱ ለመረጃ ተአማኒነትና ለፍትሐዊ የሀብት ክፍፍል መነሻ እንደሚሆን የተናገሩት ደግሞ በምክትል ርዕሰ መስተዳደር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ናቸው። የክልሉ ፕላንና ልማት ቢሮ ከኢትዮጵያ ስታቲስቲክስ አገልግሎትና በተባበሩት መንግስታት ድርጅት የስነ ህዝብ ልማት ጋር በመተባበር የተቀናጀ የመረጃ አደረጃጀት ቋት አጠቃቀም ላይ ያተኮረ ስልጠና በወላይታ ሶዶ ሰጥቷል። ዝርዝሩ የውብሸት ጳውሎስ ነው። የደቡብ ኢትዮጵያ ክልል በአዲስ መዋቅር ከተደራጀ ወዲህ ጥናት ላይ የቆየው የክልሉ ስነ ህዝብ ኢኮኖሚና መልክዓ ምድር መረጃዎች አደረጃጀት ስርዓት ተጠናቆ ወደ ዘመናዊ የመረጃ ቋት ተሸጋግሮ የሚተዳደርበት ዘዴ መጀመሩ ተአማኒና ወቅታዊ መረጃዎችን በትክክለኛ መንገድ የሚያስገኝ መሆኑን የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ኃላፊ አቶ ፈቃደ ስላሴ ቤዛ የተናገሩት ክልሉ በአዲስ መልክ ተደራጅቶ ከተደራጀ በኋላ በቀድሞው ክልል የተደራጀውን የተቀናጀ የመረጃ ስርዓት በአዲሱ ክልል ቅርጽ መልሰን ለማደራጀት ባለፉት ወራት በርካታ ጥረቶች እና ስራዎች ስናከናውን ቆይተናል። በዚህም ቀደም ሲል የተደራጁ መረጃዎች ለታሪክ እንዲቀመጡ በማድረግ አዲስ የተሰበሰቡ የተደራጁና የተተነተኑ መረጃዎች በአዲሱ የደቡብ ኢትዮጵያ ክልል ቅርጽ በሁሉም ሴክተሮች በአግባቡ እንዲደራጁ በማድረግ እነዚህ የተሰበሰቡና የተተነተኑ መረጃዎች በዳታቤዝ ቋት ተደራጅተው ጥራትና ተአማኒነት ለመጠበቅ የተቀናጀ የመረጃ አስተዳደር ስርዓት የመረጃ ቋት ከፍተኛ ጠቀሜታ ያለው በዞኖች በወረዳ ወይም ከተማ አስተዳደሮች በሚደራጅበትና በድህረ ገጽ የሚሰራጭበት የመረጃ ቋት ተዘጋጅቷል። የጥቅማ ጥቅም ግጭትና ኢፍትሐዊ የሀብት ክፍፍል ለማስቀረት የተደራጀ የመረጃ አያያዝ ወሳኝ ነው ያሉት የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ይህ ዘመናዊ የመረጃ ቋት መደራጀቱ ለፖሊሲ አጥኚዎችና ተመራማሪዎችም መነሻ ሀሳብ ማግኛ መንገድ መሆኑንም አስረድተዋል። በአዋጅም ጭምር የብሔረሰቦችን የተጠቃሚነትና የሀብት ክፍፍል ግልጸኝነት እንዲፈጠር መረጃዎች ከተደራጁ በኋላም እንዲሁም በብሔረሰቦች ምክር ቤት ተተንትነው ጸድቀው ወደ ህዝብ ምክር ቤት እንዲሄዱ የምናደርግበት የአሰራር ስራ። ከዚህ አንጻር እኛ እንደ ክልል መንግስት አቅም በፈቀደ መጠን ሀብት በመመደብ የታችኛው መዋቅር ክልሉንም ፕላን ልማት ለማደራጀት ጥረት እናደርጋለን። ዛሬ ላይ በጣም የድህረ እውነት ዓለም ላይ ስላለን ኤአይ ለጥቅምም ያገለግላል። እንዲሁም ማኒፑሌትድ የሆኑ ዳታዎችን በማምጣት አገርና ህዝብን ያወዛግባል። ስለዚህ የጠነከረ መረጃ መያዝ ያስፈልጋል። በክልሉ የተደራጀ የመረጃ አያያዝና ዘመናዊ የመረጃ ቋት አጠቃቀም ተግባራዊ መደረጉ አሻሚና የተዛባ እይታ የሚቀርፍ መንገድ ስለመሆኑም ተነግረዋል። ጥራት ያለውና ወቅታዊ መረጃ በአንድ ሀገር ውስጥ መልካም አስተዳደር ለማስፈን ትክክለኛ ውሳኔ ለመስጠትና ተጠያቂነትን ለማረጋገጥ ትልቅ ጠቀሜታ አለው። በዚህ ረገድ የኢትዮጵያ ስታቲስቲክስ አገልግሎት የሀገራችንን የስታቲስቲክስ መረጃ በመሰብሰብ በማቀነባበርና ተንትኖ ለተጠቃሚዎች በማቅረብ ረገድ ኃላፊነት የተሰጠው የመንግስት ተቋም ሲሆን ዩኤንኤፍፒኤ መረጃን ከማመንጨትና ለተጠቃሚዎች ለማቅረብ ከሚደረጉ ጥረቶች አንጻር የህዝብና ቤት ቆጠራን፣ የስነ ህዝብና ጤና ጥናትን እንዲሁም ሲቪል ሬጅስትሬሽን ኤንድ ቫይታል ስታቲስቲክስን ይደግፋል። አሁን ክልላችን ባለበት በተቋቋመበት ሁኔታ ወደ 6 ክላስተሮች አሉ፣ የክልል መቀመጫዎች አሉ። እያንዳንዱ የተለያዩ ቢሮዎች በተለያዩ ስፍራዎች አሉና እዛው ባሉበት ሆነው ክልላዊ መረጃዎችን አክሰስ እንዲያደርጉ ማድረግ አስፈላጊ ሆኖ ስለተገኘ በተቻለ መጠን ይህንን በነባሩ ክልል የነበረውን ዳታ የአዲሱን ክልል ቅርጽ እንዲይዝ የማድረግ ስራ እየሰራን ነው። ይሄን አመት የቆየ ነው። ከፍተኛ ጥረት በማድረግ በዛሬው ዕለት ስላጠቃቀሙ እና ወደ ስራ እንዲገባ የምናደርገውን ክልላዊ የመረጃ አስተዳደርና አጠቃቀም ስርዓት ወደ ስራ እንዲገባ ያው ዝግጅት ጨርሰን
ግንዛቤ እየፈጠርን ያለ ነው። አሁን ላይ በክልል ደረጃ የተተገበረው የተቀናጀ የመረጃ አያያዝ ስርዓት በቀጣይ በሁሉም ዞኖችና ወረዳዎችም አገልግሎት ላይ እንደሚውልም ተጠቁሟል። የተሰሩ ስራዎቹን አሁን በአጠቃቀም ደረጃ እንዴት እንጠቀመዋለን? ሁሉም አይነት መረጃዎች ከዚህ ቀደምት የተቆጠሩ ቆጠራዎች፣ ናሙና ጥናቶች ሁሉም በአንድ ቋት ላይ በአንድ መተግበሪያ ላይ ይገኛሉና ያንን ደግሞ እንዴት ማህበረሰቡ አክሰስ ማድረግ ይችላል የሚለውን በደቡብ ኢትዮጵያ ክልል ፕላንና ልማት መምሪያ ፕላንና ልማት ቢሮ ቋቱ ወይም ሰርቨሩ አለ። በዛ ቋት አማካኝነት ይህን መረጃ የሚያገኙበትን አጋጣሚ ነው አሁን እያስተላለፍን ያለ ነው እንደ ግንዛቤ ማስጨበጫ። አሁን ማንኛውም መረጃዎች ጥራት ያለው መረጃ በዚህ አክሰስ ማድረግ እንችላለን። እኛም ጥናቱን አጥንተን ወደ ዌብሳይት አለን፣ በዌብሳይቱ ላይ እናስቀምጣለን። ተጠቃሚው ያለምንም መጉላላት ያለምንም ችግር ሙሉ መረጃውን 100% መረጃውን ያገኛል። ይህንን የሚያገኝበትን ሲስተም አሁን ተዘርግቶ በጣም በዘመነ መልኩ ጥራት ያለው መረጃ እየተሰበሰበ ፖርታል ላይ ይቀመጣል። ያ ዌብሳይት ላይ ያለውን ወስዶ ወደ ተለያዩ ሪሰርቸርስ ፖሊሲ አውጪዎች ሁሉም ሙሉ 100% የሚጠቀሙበት ሁኔታ ላይ ያለ ነው። ይሄ በክልል ደረጃ የተደራጀው መረጃ አሁን መነሻ ነገሮችን ለእኛ ሰጥቶናል። ቀጣይ ጊዜ ደግሞ በዞን ደረጃ ያሉ መረጃዎችን የህዝብ ቁጥሩንም ሌሎች መረጃዎችን በሙሉ አካተን የምናስገባበትና መረጃዎችን የምንጠቀምበት ሁኔታዎችን በግልጽ የሚፈጥር ነው። የክልሉ ማህበራዊ ኢኮኖሚያዊና መልክዓ ምድራዊ ልማት መረጃዎችን አቀናጅተው የያዘው ዘመናዊ የመረጃ ቋት በፕላንና ልማት ቢሮ እንዲሁም በስታቲክስ አገልግሎት አማካኝነት በተለያዩ የሚዲያ አማራጮችም የሚቀርብ ይሆናል። የህዝብን ጤንነት ለማስጠበቅና ጽዱ አካባቢ ለመፍጠር ብክለትን መከላከል ያስፈልጋል አሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም። የአካባቢ ብክለት ሀገራችን፣ ክልላችንና አካባቢያችንን ችግር ውስጥ የሚያስገባ በመሆኑ በልዩ ትኩረት ሊሰራ ይገባል ያሉት ደግሞ የደቡብ ኢትዮጵያ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር አቶ አበባየው ኤርሚያስ ናቸው። የወላይታ ዞን ደንና አካባቢ ጥበቃ ልማት ጽሕፈት ቤት ኃላፊ አቶ መርክነ ማለዳም በበኩላቸው የአካባቢ ብክለትን የሚያስከትለውን ጉዳት ህዝቡን በማስተማር ተጨባጭ ውጤት ለማምጣት መሰራት እንዳለበት አሳስበዋል። በወላይታ ዞን የሁለተኛ ዙር የአካባቢ ብክለት መከላከል ዞናዊ ንቅናቄ ማስጀመሪያ መርሃ ግብር ተካሂዷል። ዝርዝሩን እድገት እስራኤል አዘጋጅቶታል። በወላይታ ዞን የሁለተኛ ዙር የአካባቢ ብክለት መከላከል ዞናዊ ንቅናቄ ማስጀመሪያ መርሃ ግብር ተካሂዷል። በመድረኩ የደቡብ ኢትዮጵያ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር አቶ አበባየው ኤርሚያስ የአካባቢ ብክለት ሀገራችን፣ ክልላችን እና አካባቢያችን ችግር ውስጥ የሚያስገባ በመሆኑ ልዩ ትኩረት መስጠት ያስፈልጋል ብለዋል። የችግሩ አሳሳቢነት እጅግ ከፍተኛ መሆኑን የተናገሩ አቶ አበባየው እልህ አስጨራሽ ትግልና ርብርብ ማድረግ እንደሚያስፈልግም አስገንዝበዋል። ህዝባችን 80% በላይ ይህን ፔስታል፣ ሃይላንድ የተለያዩ ነገሮችን የሚጠቀም ከመሆኑ ጋር ተያይዞ በአግባቡ ከሆኑ ማኔጅ አድርገን ፕሮሰስ አድርገን ወደ ቀጣይ ሂደት የማን ሄድ ከሆነ የሚፈጠረው አደጋ ትልቅ ነውና ከወዲሁ ጥረት ማድረግና መንቀሳቀስ ልዩ ትኩረት ሰጥቶ መስራትን ይፈልጋል። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም በበኩላቸው የህዝቡን ጤንነት ለማስጠበቅ ጽዱ አካባቢን ለመፍጠር ብክለትን መከላከል ያስፈልጋል ብለዋል። ከተሞችን ለነዋሪዎች ምቹ፣ ጽዱና ሳቢ ማድረግ ያስፈልጋል ያሉት ዋና አስተዳዳሪው ይህንን ለማድረግ የሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባም አሳስበዋል። መኪኖች፣ ሞተሮች ልክ በወንዝ ውስጥ ነው የሚታጠበው፣ በምንጭ ውስጥ ቆሞ ነው የሚታጠበው። ከኢንዱስትሪ የሚወጡ ነገሮች በሙሉ ወንዝ ውስጥ ይገባል። ይህንን አካባቢ ጥበቃ ከማድረግ ጋር ተያይዞ በቂ ስራዎች እየተሰሩ መጥተዋል ማለት አይቻልም። ይሄ ለአንድ ሴክተር የሚጣል ሳይሆን ሁሉም ባለድርሻ አካላት እጅ ለእጅ ተያይዞ ትግል ማድረግ ያለበት አንዱ ጉዳይ ከመሆኑ ጋር ተያይዞ ይሄ መድረክ ተዘጋጅቷል። ዘላቂ የሆነ ጽዱ አካባቢና ሞዴል ቀበሌን መፍጠር ይጠበቅብናል ያሉት ዋና አስተዳዳሪው ለዚህም ባለድርሻ አካላት ተቀናጅተው መስራት እንዳለባቸውም አቅጣጫ አስቀምጠዋል። እስከ ቀበሌ ድረስ የሚወርድ ስለሆነ ሁሉም ባለድርሻ አካላት ኢትዮጵያን ጽዱ ኢትዮጵያን ባህል እናድርግ የሚለውን ወደየራሳቸው አካባቢ ኮንቨርት አድርገው ጽዱ ወላይታን ባህል እናድርግ፣ ጽዱ ቦዲቲን ባህል እናድርግ፣ አረካን ባህል እናድርግ፣
ወረዳዎችንም በዚሁ ልክ በኃይል እናድርግ የሚለው መሪ ቃል ይዞ ወደ ታች ወርዶ ከፍተኛ የሆነ ስራ መስራት ከኛ ይጠበቃል። የወላይታ ዞን ደንና አካባቢ ጥበቃ ጽሕፈት ቤት ኃላፊ አቶ መርኪኔ ማለዳ በበኩላቸው የአካባቢ ብክለት የሚያስከትለውን ጉዳት ህዝቡን በማስተማር ተጨባጭ ውጤት ለማምጣት መስራት እንደሚገባም ገልጸዋል። ይህ ሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ ለ6 ወራት የሚቆይ ሲሆን 2.2 ሚሊዮን የህብረተሰብ ክፍሎችን በአካባቢ ብክለት ቁጥጥር ላይ ግንዛቤ በማስጨበጥ 1.5 ሚሊዮን የህብረተሰብ አካላት የአካባቢ ጽዳት ላይ በማሳተፍ የአካባቢ ንጽህና እንዲጠብቅ ይደረጋል። ለጽዱ ኢትዮጵያን ለመገንባት በሚደረገው ጥረት ከፍተኛ ሚና የሚጫወቱ ከፍተኛ የትምህርት ተቋማት፣ መንግስታዊና መንግስታዊ ያልሆኑ ተቋማት እና የህብረተሰብ ክፍሎች ኃላፊነታቸው ተለይቶ ይሰጣቸዋል። የመድረኩ ተሳታፊ አመራሮች በበኩላቸው የአካባቢ ብክለት የሚያስከትለውን ጉዳት ለመቀነስ ልዩ ትኩረት ሰጥተው እንደሚሰሩም ገልጸዋል። አካባቢን የሚበክሉ ቆሻሻዎችን በአግባቡ ወደ ምርት ከመቀየር አንጻር እንደ ዩኒቨርሲቲ እየሰራን ያለነው ስራ አለ። እኛ ደረጃ ቆሻሻ ሳይሆን መልሰን ሪሳይክል ብናረግ ሀብት ነው የሚለው ነገር ወስደን በተደራጀ መንገድ ተንቀሳቅሰን ውጤታማ እናደርጋለን የሚል ሀሳብ ነው ያለኝ። ከፈሳሽ ቆሻሻ አወጋገድ ጋር ተያይዞ እንደ ከተማችን የሰራነው ስራ አለ። ከቤቱ የሚወጣን ቆሻሻ ዲች ላይ የሚለቁ፣ መንገድ ላይ ያለ አግባብ መኪና የሚያጥቡ፣ አንዳንድ ያልተገባ ስራ የሚሰሩትን ከውሃና ፈሳሽ አገልግሎት በኩል በወጣው ታሪፍ መነሻ የሚቀጡበትን ስርዓት በከተማ ምክር ቤት አጸድቀን ጭምር ወደ ስራ የገባ ነው አለ። ይሄን ስርዓት ማስጠበቅ ነው። የሰው ልጆች ጤናማ እንዲሆኑ የአካባቢ ጽዳትና ቆሻሻ አወጋገድ ላይ የሚስተዋለው ውስንነት ሊስተካከል ይገባል አሉ የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ። በወላይታ ሶዶ ከተማ ቆሻሻ አወጋገድ ከጊዜ ወደ ጊዜ እየተሻሻለ ቢሆንም በአግባቡ በማስወገድ ጽዱ አካባቢን ለመፍጠር እየተሰራ መሆኑን የገለጹት ደግሞ ከንቲባ ዶክተር ፍሬው ሞገስ ናቸው። በሀገር አቀፍ ደረጃ ለሁለተኛ ጊዜ እየተካሄደ ያለው ጽዱ ኢትዮጵያን ባህል እናድርግ የሚል መሪ ቃል አካል የሆነው የአካባቢ ብክለትን ለመከላከል የተዘጋጀ ንቅናቄ መርሃ ግብር በወላይታ ሶዶ ከተማ ተካሂዷል። ሰናይት አብርሃም ዝርዝሩን አሰናድታለች። በሀገር አቀፍ ደረጃ ጽዱ ኢትዮጵያን ባህል እናድርግ በሚል የተጀመረው የአካባቢ ብክለት ለመከላከልና ቆሻሻ አወጋገድ በማዘመን አካባቢው ለመኖር ምቹ እንዲሆን የማድረግ ስራ ተስፋ ሰጪ ተግባር ሆኗል። ይህንን ተግባር በሁሉም አካባቢዎችና ከተሞች እውን በማድረግ ነዋሪዎች ደረቅና ፈሳሽ ቆሻሻ አወጋገድን ዘመናዊ እንዲያደርጉ ትልቁን ድርሻ ይይዛል። በመርሃ ግብሩ ላይ የደቡብ ኢትዮጵያ ክልል የከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ የሰው ልጆች ጤናማ እንዲሆኑ የአካባቢ ጽዳትና ቆሻሻ አወጋገድ ላይ ያለው ውስንነት ተስተካክሎ ጽዱ ከተማ እንዲሆን ሊሰራ እንደሚገባ አሳስበዋል። የሰው ልጅ ጤንነቱ የተጠበቀ እንዲሆን፣ የሰው ልጅ ሰላማዊ ሕይወት እንዲኖረው፣ የአእምሮ ጤንነቱ የተጠበቀ እንዲሆን አካባቢውን በጽዳት መያዝ፣ የአካባቢ ብክለትን መቀነስ፣ የአካባቢ ብክለት የሚያመነጫቸው መርዛማና ማህበራዊ ህይወታችንን የሚያቃውሱ የሚያናጉ የቆሻሻ አወጋገድ ላይ የሚታዩ ችግሮችን መቅረፍ ይገባናል። የአካባቢውን ጽዳትና ውበት ለማስጠበቅ እያንዳንዱ የከተማ ነዋሪ ከራሱ የሚጠበቅበትን ኃላፊነት እንዴት መወጣት እንዳለበት የሚጠቁም ሰነድ የቀረበ ሲሆን ቆሻሻ አወጋገድን የማዘመን ስራ ለነገ የሚባል ጉዳይ እንዳይደለ ተገልጿል። በወላይታ ሶዶ ከተማ ቆሻሻ አወጋገድ ከጊዜ ወደ ጊዜ እየተሻሻለ ቢሆንም በአግባቡ በማስወገድ ጽዱ አካባቢ ለመፍጠር ልንሰራ ይገባል ሲሉ የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ ተናግረዋል። የጽዳት ስራው ኢትዮጵያን ጽዱ የማድረግ ባህል ሊሳካ የሚችለው ሁሉም ህዝብ በየማህበራዊ መሰረቱ በተደራጀ መንገድ ሲሳተፍ ብቻ ነው ማለት ነው። ስለዚህ ይህን ለ6 ወር ሊቆይ የሚችል ንቅናቄን በአግባቡ ተግባብተን ተቀናጅተን የሚቀጥሉት 90 ቀናት እቅድም አካል አድርገን በንቅናቄ እስከ ቀጠና ድረስ ስናወርደው ከተፈጥሮ ጋር ታርቀን ተፈጥሮንም እየተንከባከብን በተመሳሳይ መልኩ በየቀኑ የሚመረቱ ቆሻሻዎችንም መስመር እያስያዝን በተቀናጀ መንገድ ለዚህ ተግባር የተዋቀሩ ኮሚቴዎችን አጠናክሮ መምራት ሲቻል ከተማችን ጽዱና ውብ ማትሆንበት ምንም ምክንያት የለም ማለት ነው። በወላይታ ሶዶ ከተማ ውስጥ መንገድ ዳር ቆሻሻ ማስወገጃ ገንዳ መኖር እንዳለበትና ከነዋሪዎች ጀምሮ ቆሻሻ አወጋገድ ዘዴን ማዘመን እንደሚገባ በንቅናቄው መድረክ የተገኙ ተሳታፊዎች አንስተዋል። ከተለያዩ ተቋማት የሚወጣው ቆሻሻ በአካባቢው ነዋሪዎች ላይ የጤና እክል እንዲያጋጥም እያደረገ ይገኛል ነው ያሉት። እኔ የመጣሁት ከኦቶናን
ከኦቶና ከሆስፒታል መንደር ነው መጣሁኝ። እዛ 2 መንደሮች አሉ። በዚህ አይነት ሁኔታ ተሰቃይቶ ያሉ 2 መንደሮች አሉ። እነዚህ የሚሰቃዩት በምንድን ነው? ከሆስፒታሉ በሚወጣው አላግባብ የሆነ የቆሻሻ አወጋገድ ውስጥ ያለውን የውስጡን ስርዓት በጠበቀ ሁኔታ ጸጥቶ ካለመያዝ ህንፃ ስራ ላይ ክትትል ተደርጎ ያንን የሚመለከት በማዘጋጃ በኩል አለ። ሽንት ቤት፣ ፈሳሽ ቆሻሻዎች ማስወገጃ ከህንፃው ወደ ዲች ይወጣሉ። ከህንፃው ወደ ዲች እየወጡ ይሄ ከተማ ጽዳት ማጽዳት አይደለም። የቆሻሻ ማጠራቀሚያ ገንዳዎች የቆሻሻ ጥርቅም በብዛት በሚገኝበት አካባቢ አንድ ቢደረግ ህብረተሰቡ ቆሻሻ ከቤቱ የሚያወጣውን ሁሉ ገንዳው ላይ ያጠራቅማል። የወላይታ ሶዶ ከተማ በሚመጥን መንገድ ጽዱና ውብ የማድረግ ስራ ቆሻሻ አስወጋጅ ማህበራትን በማበራከትና በአግባቡ ተግባራቸውን እንዲከውኑ ማድረግ ጉልህ ድርሻን ይጫወታል። ቆሻሻ አወጋገድ ስርዓትን በማዘመን መስመር በማስያዝ ጽዱ ኢትዮጵያ መፍጠር ይገባል ተብሏል። ብክለትን እንከላከል ስንል፣ ጽዱ እናድርግ ስንል አረንጓዴ ስፍራም እናብዛ ማለት ስለሆነ በርትተን ተባብረን እናሳካ። የጤና ተቋማትም ጭምር ይበክላሉ ካላችሁ እዛም ግንዛቤው አለ። ግን እሱ ጋር ህግ ማስከበር ይፈልጋል። ችግር ካለ ከአቅም በላይ የሆነ ችግር ካለ ለመፍታት መወያየት ይፈልጋል። ቆሻሻ ዘላቂ መፍትሄ ይፈልጋል። ጉልጉላ ላይ ከጉልጉላ የመጣችሁ ታውቃላችሁ። በየፌዙ ተሰርቶ መጠናቀቅ ያለበት ፋይናል ዲስፖዛል ሳይት ጉልጉላ ላይ እየተገነባ ነው። ጋንዳዎቹ ቆሻሻ ይቀንሱ ተብሎ ስለሆነ የተሰሩት ቆሻሻ መጨመር ሲጀምሩ ሚስ ማኔጅ ሲደረጉ ጋንዳዎቹ ዞር እንዲዱ ተደረገ ማለት ነው እንጂ ጋንዳዎቹ አሉ። አሁን ጋንዳዎቹ ከዛ ዞር ያሉት በምክንያት ነው ማለት ነው። ጋንዳውን እዛ ማስቀመጥ አይደለም ዘላቂ መፍትሄ። ቆሻሻ በማስወገድ የተደራጁ ማህበራትን አቅማቸውን እየገነቡ ተሽከርካሪ አክሰስ እንዲያገኙ እያደረጉ ህዝቡን ግንዛቤ እንዲጨብጥ እያደረጉ ወዲያው የወጣ ቆሻሻ እንዲነሳ እያደረጉ ቆሻሻ እንደሆን ዛሬ ተመርቶ ነገም የሚመረት ነገር ስለሆነ በዛ ደረጃ ሪስፖንድ እያደረጉ መሄድ ስለሚያስፈልግ ተብሎ ነው የተነሳው ጋንዳው ማለት ነው። አራዳ እንደ አራዳ ቀበሌ ወስዶ ኪዳነ ምሕረት መንደር እንደ መንደር ወስዶ ቀጠናዎች በዛው ልክ ወስዶ አካባቢን የማሳመር ጉዳይ አንድ ቀበሌ ብቻው ስለጸዳ ሶዶ ጸዳ አይደለም። ስለዚህ በእኩል ንቅናቄውን የማውረድ ጉዳይ፣ በእኩል በዚህ ጉዳይ ላይ ደግሞ የመግባባት ጉዳይ፣ ያንን የማስተባበር ጉዳይ፣ ያንን የመምራት ጉዳይ ከማንም በላይ እኛን የሚመለከት ጉዳይ ነው። የአካባቢውን ጽዳትና ውበት ለመጠበቅና አካባቢውን ከብክለት ለመታደግ ቆሻሻ አወጋገድ በማዘመን ቆሻሻን መልሶ ጥቅም ላይ በማዋል የግብርናው ዘርፍም መደገፍ እንደሚቻል ተገልጿል። በወላይታ ሶዶ ከተማ አስተማማኝ ሰላምን ለማጽናት ፖሊስ ከከተማው ሕዝብ ጋር በመቀናጀት እያከናወነ ያለው ተግባር የሕዝቡን ሰላም ለማስጠበቅ እያደረገ ያለውን ተጋድሎ አጉልቶ የሚያሳይ እንደሆነ የወላይታ ዞን ፖሊስ መምሪያ አስታወቀ። በፍጥነት እያደገች ያለች የወላይታ ሶዶ ከተማን ለነዋሪዎቿና ለእንግዶቿ ምቹ ለማድረግ ፖሊስ የተለያዩ ወንጀሎችን ለመከላከል ስልቶችን በመቀየስ ሰላም የማስፈን ስራን በትኩረት እየሰራ መሆኑን የከተማው ፖሊስ አስታውቋል። በከተማው አራዳ ቀበሌ አስተዳደር የሻምባ ቅሌናና የወጃቄሮ ቀጠናዎች ከወንጀል ስጋት ነፃ መሆናቸውን ተከትሎ የሰላም ኮንፈረንስ ተካሂዷል። ሰይፉ ሳሙኤል ላዘጋጀው ዘገባ እድገት እስራኤል። በደቡብ ኢትዮጵያ ክልል ሪጂዮ ፖሊ ከተማ ደረጃ የተሰየመችውና በፍጥነት እያደገች የምትገኘው የወላይታ ሶዶ ከተማ ለእንግዶቿና ለነዋሪዎቿ ምቹ እንድትሆን ከምንም በላይ አስተማማኝ ሰላም ለማስፈን ፖሊስ የዕለት ዕለት ተግባር እየተወጣ ይገኛል። ይህንን እውን ለማድረግ ፖሊስ የአካባቢውን ማህበረሰብ በማሳተፍ እስከ ታችኛው ቀጠና ድረስ በመውረድ ወንጀልን የመከላከል ስራ ትኩረት ሰጥቶ መስራቱ ከተማይቱ ይበልጥ ሰላም እንድትሆን ያስቻለ ተግባር እንደሆነ የወላይታ ዞን ፖሊስ መምሪያ የማህበረሰብ አቀፍ ወንጀል መከላከል ዘርፍ ኃላፊ ኢንስፔክተር ደሳለኝ ዘውዴ ተናግረዋል። የተቋሙ ዓላማም ቢሆን ፖሊስ ማለት ህዝብ ነው፣ ህዝብ ማለት ፖሊስ ነው የሚለውን ዋና ዓላማውን የያዘ ሲሆን ይሄን ስንል ደግሞ ህዝብና ፖሊስ አንድ ላይ ተቀናጅቶና እጅ ለእጅ ተያይዞ የማይሰሩበት ሁኔታ ካለ ወንጀልን ልንቀንስም ልናጠፋም የምንችልበት እድል አይኖርም ማለት ነው። ስለዚህ ከተማው እየሰፋ የህዝብ ቁጥር እየበዛ ሲመጣ ደግሞ የወንጀል አፈጻጸም ስልቱም ደግሞ በዛ ልክ እየጨመረ የሚመጣበት ሁኔታ አለ። ይሄን ለመቆጣጠር የወላይታ ዞን ፖሊስ
ከከተማ ፖሊስ ጋር በመቀናጀት ከተማ ውስጥ ምንም አይነት የከፋ ችግር ሳይፈጠር ህብረተሰቡ በሰላም ገብቶ በሰላም የሚወጣበት አካባቢ ተፈጥሯል ማለት ነው። የወላይታ ሶዶ ከተማ የመንግስት ረዳት ተጠሪ አቶ ደመቀ ኩኬ በበኩላቸው ከተማይቱ የተለያዩ እንግዶችን የምታስተናግድ የክልል ከተማ መሆኗን ጠቅሰው የሚመጡም ሆነ የሚወጡ እንግዶች በሰላም ገብቶ በሰላም የሚወጡበት ከተማ እንድትሆን ፖሊስ እየሰራ ያለው ስራ የሚያስመሰግን ነው ብለዋል። እዚህ ከተማ ውስጥ እዚህ ከሚኖረው ህብረተሰብ በተጨማሪ ከተለያዩ አካባቢዎች በየቀኑ የሚገቡ በየቀኑ የሚወጡ የህብረተሰብ ክፍሎች አሉ። እነዚህ የህብረተሰብ ክፍሎች እንግዲህ ለከተማው እድገት ያላቸው ፋይዳ ቀላል የሚባል አይደለም። ይህን ፋይዳ ደግሞ ህብረተሰቡ ከየትኛውም አካባቢ ወደ ሶዶ ከተማ በነጻነት ገብቶ በነጻነት ለመውጣት የሰላም ሁኔታው እጅግ በጣም ወሳኝ ነው። ከዚህ አኳያ የከተማችን የጸጥታ መዋቅር በየቀበሌ ያሉት የጸጥታ መዋቅሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እየተጫወቱ ያሉት ሚና እጅግ የሚባል አይደለም። ፖሊስ ማንኛውም ወንጀል ለመከላከል ራሱን ዝግጁ አድርጎ ለሰላም ዘብ ሆኖ እየቆመ ነው ያሉት የወላይታ ሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ሰላም በሰፈነበት አካባቢ ፖሊስ በልማት ስራዎች ጭምር በመሳተፍ የሰላም ውጤቱን በተግባር እያሳየ ነው ብለዋል። ዛሬ ያየናቸው በዳሞስ ሶሬ ወረዳ ቀደም ሲል የነበረ የፖሊስ እርሻ ነው። አሁን ላይ ወደ አዲስ መልክ ወደ ሶዶ ከተማ ሲጠቃለል አሁን ደግሞ ያንን ተረክበን የዛ ቦታ ላይ በ1 ሄክታር ላይ የለማው የበቆሎ ማሳ እጅግ በጣም ፖሊስ ከጸጥታ ስራ ጎን ለጎን ልማት መስራት እንደሚችል ማሳያ ነው። ፖሊስ ከጸጥታ ስራ ጎን ለጎን ከህዝብ ጋር ሆነን አሁን የምታዩት ቅድም ሰፊ የሆነ ደስ የሚል እርሻ ያ ማሳያ ነው። በህዝብ የተሰራ ነው። ያለ አንዳች ከህዝብ ውጪ የተሰራ ሳይለም። ስለዚህ ይሄ ህዝብና ፖሊስ ያለው ግንኙነት ጤናማ መሆኑን ያሳያል። ከጊዜ ወደ ጊዜ ደግሞ ፖሊስም ደግሞ ራሱን እያዘጋጀ አሁን በአዲሱ ቴክኖሎጂ ራሱን እየቃኘ ከወቅቱ ከጊዜው ጋር የሚመጥን ስራም እየሰራ መሄዱን የዛ ማሳያ ውጤት ነው ማለት ይቻላል። ይሄ ልማት ስራ የአራዳ ቀበሌ ፖሊስ አዛዥ ረዳት ኢንስፔክተር ደርጎ አሰለብ እንደተናገሩት ሰላም ለሁሉም ነገር መሰረት መሆኑን ማህበረሰቡ አውቆ ከፖሊስ ጎን ሆኖ እያገዘ በመምጣቱ ቀጠናዎች ከወንጀል ስጋት ነጻ ሆነዋልና ለሰላም ስኬት ግንባታ ይህ ተሳትፎ ተጠናክሮ መቀጠል ይገባልን ብለዋል። በዳሞስ ሶሬ የነበረው ወንጀል አሁን በጣም የቀነሰበትና ሰው ደግሞ ፖሊስ ይሄ ነው ህፃናት ፖሊስ ውስጥ ነው ብሎ ድሮ ፖሊስን አይቶ ሰው ህፃናት ይሮጣል። አሁን ግን የፖሊስ ስራ ሰው ሁሉ የረካበት ጊዜ ብኖር ዘንድሮ በአራዳ ቀበሌ በሸምባቅላና በዋጃቀሮ የተሰራው ስራ አመርቂ ውጤት አስመዝግበናል። ፖሊስ ማህበረሰብ አንድ ሆነን ማንኛውም ወንጀል መከላከል ይቻላል። ማንኛውም ነገር ደግሞ ከህዝብ ውስጥ ነው የሚወጣው። ህዝብ ጋር አብረን ከሰራን ውጤት ማን ይሆናል። ይሄ ደግሞ የዛሬ ሚዳቅ አይበቁት እነዚህ ሁለተኛ ጊዜ ኮምፕላስ ያደረጉ ሸምባቅላና ዋጃቀሮ ቀበሌ ለኛ ማሳያ ናቸው። ከቅርብ ጊዜ ወዲህ በየቀጠናው የፖሊስ ማዕከላት ተገንብቶ ተገቢ አገልግሎት መስጠት መጀመራቸው ያለ ስጋት እንድንገባና እንድንወጣ አስችሎናል ሲሉ የሻምባቅላና የዋጃቀሮ ቀጠና ነዋሪዎች ተናግረዋል። ከዚህ በፊት ያለው ችግር ምንድነው? ከጸጥታ ጋር የተያዘ ሌባ፣ ስርቆት አለ። ከገበያ ጉርኖ ሲመጣ ከሶዶ ሲመጣ እዚህ መንገድ አስፋልት ሰዎች መበዘበዝ በረሽጦ ነግዶ የሚመጡ ሰዎች ብዙ ጫናና ብዙ አደጋ ይደርስ ነበር። አሁን ግን ከጸጥታ አካላትና ከህብረተሰብ ተሳትፎ በተነሳ ሰላም ነው፣ ጸጥታ ምንም ችግር የለም። ይሄ አካባቢ ከዚህ በፊት ከተለያዩ ቦታ አንዳንድ ችግር ፈጣሪዎች ሲሰበሰቡ ነበረ። ከዛሬ 2 ዓመት በፊት በጣም ስጋት አለ። አሁን ግን እግዚአብሔር የተመሰገነ ይሁን ይሄ ማዕከል እዚህ ጋር እንቅስቃሴ ከጀመረ ወዲህ እጅግ በጣም ጥሩ ነገር እያየን ነው። ምንም አይነት የጸጥታ ችግር እስካሁን ድረስ አይፈጠርም። በተለያዩ ቀጠናዎች ሰላም እንዲሰፍን ፖሊስ በየዕለቱ ላከናወናቸው ተግባር አስተዋጽኦ ላበረከቱ አካላት የምስጋናና የምስክር ወረቀት ተበርክቶላቸዋል። ለአቅመ ደካሞችና ተጋላጭ ለሆኑ ሴቶች ቁሳዊ ድጋፎችን ለማድረግ የተደራጀው የሴቶች የስራ ዕድል ፈጠራ ማህበርን ሁሉ አቀፍ ማህበር ለማድረግ የተሰራ መሆኑን በወላይታ ሶዶ አጥቢያ የሀቢታት ቃለ ሕይወት ቤተክርስቲያን አስታወቀችም። በቤተክርስቲያኒቱ በሴቶች እየተሰራ ያለውንና ለበጎ አድራጎት የሚውለውን ስራ የሚያበረክተው አስተዋጽኦ ከፍተኛ መሆኑን የገለጸው የወላይታ ሶዶ ከተማ አስተዳደር በበኩሉ ፕሮጀክቱን በመደገፍ የማብቃት ስራ እንደሚሰራ አመላክቷል። በወላይታ ቀጠና 17ኛ ዙር የሀቢታት አጥቢያ 11ኛ ዙር የሴቶች ቀንን በማስመልከት የባዛር ዝግጅት ተካሂዷል። ሂሩት የምሩ ተጨማሪውን ይዛለች።
ቁጥራቸው ከ1700 በላይ እንደሆነ የሚነገርለት የሀቢታት ቃለ ሕይወት ቤተክርስቲያን የሴቶች ህብረት የእደ ጥበብ ውጤቶችን በመስራት አቅመ ደካሞችን ይደግፋል። በወላይታ ቀጠና ለ17ኛ ዙር በሀቢታት አጥቢያ 11ኛ ዙር የሴቶች ቀን በማስመልከት ያመረቱትን ምርትና ከዚህም ቀደም በቤተክርስቲያኒቱ ስልጠና በማግኘት ወደ ስራ የተሰማሩ ወጣቶችን ጨምሮ የባዛር ዝግጅት ተከናውኗል። ስራቸውንም ይዘው በመገኘታቸው አላማቸው ግብ እንደመታ አባላቱ ተናግረዋል። እንዲሰራ ሀሳብ ሰጥቶኛል፣ ድጋፍ አድርጎኛል። በዚህ ባዛር ደግሞ እንዲሳተፍ ሀሳብ ሰጥቶኛል። ተሳትፈም ያው የራስን ስራ እንዳሳውቅና ሁኔታዎችን በዛ አጋጣሚ እኔም ያው ሀሳባቸውን ተቀብዬ ወደዚህ መጣው። እሱን ይመስላል እንግዲህ ድጋፋቸው በጸሎትና ሀሳብ ሰጥተው እስከዚህ ድረስ መርቶኛል። ላይ ስራ አጥ ወጣቶችን በማሰልጠን ወንጌላዊት አዲሴ በምትሰጠው ስልጠና እሱን ስልጠናውን ወስደን ስራ በመፍጠር ላይ እንገኛለን። ስራ ፈጥረን ደግሞ እየሰራን ነው። መልካምን እንስራ በሚል መሪ ቃል ተነስተን ይሄን ብዙ ስራ አጦች አሉ። ይሄን እያወቁ እየቻሉ ቤት ቁጭ ያሉት አሉ። ይሄን አይቶ እንዲነሱ ሰርቶ ስራ ላይ እንዲውሉ የሀቢታት ቃለ ሕይወት ቤተክርስቲያን የሴቶች ህብረት አደረጃጀት ለቁጥጥር እንዲመች በዞናት የተከፋፈለ እንደሆነና አቅመ ደካሞችን ከመርዳት ባለፈ ህብረቱ አቅሙን ለማሳደግ ትልቅ ፕሮጀክት ቀርጾ እየተንቀሳቀሰ ይገኛል ተብሏል። ብዙ ሴቶች አሉ። 1701 የሚያክሉ ሴቶች አሉ። ከነሱ መካከል ስራ ፈጠራ እንዲማሩ ስራ አጥ የሆኑ ብዙ ሴቶች ስላሉ ስራ ፈጠራ አስተምሪያቸው ዛሬ ላይ ሰርተን ወደዚህ ያመጣነው ነገር እየሸጥን ነው እየተገኘን ያለነው። በጎን የቤተክርስቲያናችን የኛ ፕሮጀክቱ ስራ እየሰሩ ለራሳቸው ደግሞ በጎን ሰርተው ሽጠው ራሳችን የመቻል ልጆቻቸውን የማስተማር የቀን ደግሞ ማገኛ ያህል ለራሳቸው አግኝቶ የሚጠቀሙበትን አጋጣሚ ስላላቸው ይሄንን ጉብኝት በማድረግ ሁሉ ጊዜ እያየን እኔም ደግሞ ራሴ በተሰጠኝ ሀደራ መልክ እየጎበኘው ይገኛለሁ። ባከማቹት ሰርቶ ባገኙት ትርፍ የመጀመሪያውን እንዳከማቹ ለድሆች ከሚለግሱት ጎን ለጎን ጥሬ ዕቃቸውን እየገዙ ሲረክስ ገዝተው አስቀምጠው ከዛ ደግሞ አንድ ላይ በየሳምንት በየ15 ቀን እያሉ እያመረቱ አቆይተው ለገበያ በሚያወጡበት ጊዜ ከሚያወጡት እንድጠቀሙ ቤተክርስቲያን ስልጠና ሲያከናውኑ የስልጠና ማቴሪያል ታቀርባለች። ደግሞ ትምህርትና ሌላ አስፈላጊ ነገሮች ሲኖሩ ማቴሪያል ታሟላለች። በጎናቸው ቆማ ሲራቡ ሲጠሙ የስልጠና ሰጪም ሆነ ሰልጣኞቹ ሲራቡ ሲጠሙ ቡና አፍልታ ሻይ አፍልታ ሌላ ወጪ ውስጥ የቤታቸውን ችግር ሳያንሳቸው እዚህ መጥቶ ሌላ ችግር እንዳይገቡ ይሄንን ቤተክርስቲያን በማሟላት ነው እንዲሰለጥኑ የምታደርጋቸው። ቤተክርስቲያን ከምስራች ወንጌል ጎን ለጎን በልማቱ መሳተፍ ተገቢ መሆኑን የገለጹት የወላይታ ቀጠና ጠረጴዛ ልማት ማህበር ዳይሬክተር አቶ በረከት ጣሰው ሴቶች በሚተገብሯቸው ስራዎች ሁሌም ውጤታማ መሆናቸውን ተናግረዋል። በጣም በተሻለ መንገድ ለመስራት መነሳቱ በጣም ደስ ብሎኛል። የምስራቹን ቃል እናበስራለን፣ ነፍሳትን ወደዚህ እናመጣለን፣ ግን ደግሞ በተግባርም እንገለጣለን። አይታችኋል አይደል? አሁን ቃሉን ማብሰር ወንጌል መመስከር ብቻ አይደለም፣ በተግባር እንገለጣለን፣ በስራችንም እንታያለን። ይሄንን ሀሳብ ይዞ የመጡትን በእውነት ጌታ ይባርካቸው። በጣም ደስ ብሎኛል። በቤተ ክርስቲያኒቱ በሴቶች እየተሰራ ያለው የእደ ጥበብ ስራ ባህልን ይዞ ከማቆየቱ ባሻገር የስራ እድል ፈጠራ ላይ የሚያመጣው አስተዋጽኦ የላቀ በመሆኑ የከተማ አስተዳደሩ ይህንን ለማበረታታት ከስልጠና ጀምሮ የተለያዩ ድጋፎችን እንደሚያደርግ ተጠቁሟል። ተሞክሮ ለሌሎችም ሊሆን የሚችል እንደሆነ አይቻለሁ። የተለያዩ የጥበብ ስራዎች ደግሞ እጅግ በጣም ያምራል። በእህቶች የተሰራ እጅግ በጣም ከምንም በላይ ያስገረመኝ ደግሞ ፕሮፌሽናሊ የተለየ ተቋም ገብቶ ስልጠና ወስዶ ሳይሆን አንዱ ከአንዱ እየለመደ አንዱን እያሰለጠነ ወጪ በቆጠበ መልኩ ስልጠና ወስዶ እንደዚህ የሚያምር ምርት ለገበያ ማቅረባቸው እጅግ በጣም ደስ የሚል ነው። በስፋት እየሰራ ነው ያለነው። ስራትን ወደ ስራ ለማሰማራት በምናደርገው ጥረት ውስጥ ትልቁን ድጋፍ የሚያደርግ ስራ ነው።
ስለዚህ ከስራ እድል ፈጠራ ጋር የሚያያዙ ጉዳዮች አሉ። በውስጡ እንደ መንግስት ኃላፊነት ወስደን ነው በቀጣይ የምንሰራቸውና ሁሉ አቀፍ ድጋፍ ነው የምናደርገው ከዚህ በኋላ። ምክንያቱም እንደ ከተማችን ለሌሎችም ተሞክሮ የሚሆን ነገር እዚህ ውስጥ ስላየን ይሄ ተጠናክሮ እንዲቀጥልና ወደ ሌሎች አካባቢዎችም ለማስፋት እንደ ሞዴል የምንጠቀመው ተግባር ስለሆነ በትኩረት የምናየው ፕሮጀክት ነው ማለት ነው። በቤተ ክርስቲያኒቱ በሴቶች እየተሰራ ያለው የበጎ አድራጎትና የስራ እድል ፈጠራ የተጀመረውን ራዕይ ለመደገፍ ከሀገር ውስጥም ሆነ ከሀገር ውጪ ለሚኖሩ ወገኖች ራዕዩን እንዲደግፉ ጥሪ ቀርበዋል።